ሰላም ተማሪዎች እንዴት ናችሁ? አሁን ደግሞ በአዲስ ቪዲዮ ተገናኝተናል። ይሄ አሁን ደሪቬቲቭ ላይ ነኝ። ሾው ዛት ኤፍ ኢዝ ኮንቲኒየስ በት ኖት ዲፈረንሺየብል አት ዘ ጊቨን ፖይንት ላይ አሁን ምንድነው የተባልነው? ከተሰጠው ፖይንት ላይ ኮንቲኒየስ መሆኑን አሳዩ፣ ነገር ግን ደግሞ እዛ ፖይንት ላይ ደግሞ ዲፈረንሺየብል አለመሆኑንም አሳዩን የተባለ። አሁን ስለ ኮንቲኒዩቲ አንድ ነገር የሆነ ፋንክሽን ከሆነ ፖይንት ላይ ኮንቲኒየስ መሆኑን ሊሚት ላይ ተምረናል፣ ታስታውሳላችሁ ብዬ አስባለሁ። ከዛ አሁን ዲፈረንሺየብል ደግሞ ከዲፈረንሺያቢሊቲ ደግሞ ከየት ነው የምንማረው? ከደሪቬቲቭ ላይ ማለት ነው። ስለዚህ ኤቭሪ ዲፈረንሺየብል ፋንክሽን ኢዝ ዋት ኮንቲኒየስ በት ዘ ሪቨርስ ኢዝ ኖት ትሩ። አሁን ምናልባት ትሩ ፎልስ ጥያቄ ላይ ብትጠየቁ ኤቭሪ ኮንቲኒየስ ፋንክሽን ኢዝ ዲፈረንሺየብል ከሆነ ፎልስ ነው፣ አይሆንም በፍጹም። ስለዚህ ምንድነው ዲፈረንሺየብል ኢምፕላይስ ኮንቲኒዩቲ በት ኮንቲኒዩቲ ኢዝ ኖት ዋት ኢምፕላይስ ዲፈረንሺየብል ይሆናል ማለት ነው። ስለዚህ አሁን የምናስታውሳቸው ነገሮች አሉ ኮንቲኒየስ ላይ ማለት ነው። አሁን አንድ ፋንክሽን ኮንቲኒየስ ነው ካለ ምን መሆን አለበት? የመጀመሪያው ኤፍ ኦፍ ኤክስ ኢዝ ኤፍ ኦፍ ኤክስ ኤግዚስት መሆን አለበት ይላል። የመጀመሪያው ይሄ ኤፍ ኦፍ ኤክስ ኤግዚስት መሆን አለበት። ሁለተኛው ደግሞ ዘ ሊሚት ኦፍ ዘ ፋንክሽን ቱ ዘ ሌፍት የፋንክሽን ያ ማለት ምን ማለት ነው? ለምሳሌ አሁን ዘ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ የሆነ ኤክስ ኖት ፍሮም ዘ ሌፍት ልበለው መስት ቢ ኤግዚስት ኤንድ ኢኳል ቱ ዘ ሊሚት ኦፍ ኤግዚስት ኤንድ ኢኳል ቱ ዘ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ኤክስ ኖት የሆነ ፖይንት ኤክስ ኖት ቱ ዘ ራይት ይላል። መጨረሻ ላይ ደግሞ ምን ይሆናል? ወይም በሶስተኛ ደረጃ ደግሞ የዚህ የሁለቱ ፋንክሽናል ቫልዩ ከማን ጋር እኩል መሆን አለበት? ከኤፍ ኦፍ ኤክስ ጋር እኩል መሆን አለበት ይላል። እንግዲህ ኮንቲኒዩቲን ስናስታውስ እንደዚህ ነው። እነዚህ ኮንሰፕቶች መርሳት የለብንም። እሺ አሁን ደግሞ ዲፈረንሺየብል አንድ ፋንክሽን ዲፈረንሺየብል ነው ስንል ምን ማለት ነው? ዲፈረንሺየብል አጠር አድርጎ እና እንደው እስኪ እናውራበት። አሁን አንድ ፋንክሽን ደግሞ የሆነ ፋንክሽን ተሰጥቷችሁ ዲፈረንሺየብል ነው ከተባላችሁ ምን ማለት አንደኛ ቼክ ማድረግ ያለባችሁ the left hand derivative of the function at x left hand derivative ብዙ ሰዓት እንደዚህ ነው የሚጻፈው equal to the right hand derivative of the function yes and also again which is equal to its functional value f of x ይሆናል ማለት ነው። ይሄንን ካወቅን በቃ አሁን ይሄን ጥያቄ በቀላሉ መስራት እንችላለን ማለት ምንም አይከብድም። ግን እነዚህ ኮንሰፕቶች ነው አሁን አፕላይ የምናደርገው ማለት ነው። በጣም እሺ አሁን ከመጀመሪያው ጥያቄ ስነሳ ምን ሶሉሽን ጥሩና ሶሉሽን ብትሉ ጥሩ ነው። ምክንያቱም ወርክአውት ከሆነ ማሳየት የምታሳዩት ፍሮም ዘ ዲፊኒሽን ኦፍ አብሶሉት ቫልዩ አሁን ይሄንን ኤፍ ኦፍ ኤክስን አሁን ፍሮም ዘ ዲፊኒሽን ኦፍ አብሶሉት ቫልዩን ታስታውሳላችሁ ብዬ አስባለሁ። which is equal to አሁን አንደኛው የአብሶሉት ቫልዩ ዲፊኒሽን ምን ይላል? አሁን ይሄንን አብሶሉት ቫልዩ ኦፍ ኤክስ ማይነስ 7 ኢዝ አንዴ ፖዚቲቭ ቫልዩ ሊኖር ይችላል ከኢንተርናል ተርም ኤክስ ማይነስ 7 ፖዚቲቭ ቫልዩ ሊኖር ይችላል። አንዳንዴ ደግሞ ኔጌቲቭ ቫልዩ ቢኖረው ሙሉ ግን ሲወጣ ግን ፖዚቲቭ ሊሆን ይችላል። ስለዚህ ፒስዋይዝሊ ዲፋይን ለማድረግ ኤክስ ማይነስ 7 if and only if x is greater or equal to 7 አንድ አይደል? yes ከዛ ሁለተኛው ደግሞ ለምሳሌ ይሄ ፋንክሽን ምን ሊሆን ይችላል? ቫልዩ ኔጌቲቭ ሊሆን ይችላል። እዚህ ጋር ተታውቁት በጥንቃቄ አውጡት። ማይነስ ኢን ብራኬት x ማይነስ 7 ሊሆን ይችላል ማለት ይሄ ማለት ደግሞ ምን ማለት ነው? በኔጌቲቭ ሳባዛው 7 ማይነስ x መቼ ነው ግን በx is less than 7 ለማንኛውም ኔጌቲቭ ቫልዩ ከዚህ አብሶሉት ቫልዩ ላይ ስንተካ የዚህ የአብሶሉት ቫልዩ ላይ ኔጌቲቭ ቫልዩ ስናስገባ እንደዚህ ነው የምናገኘው ማለት ነው። ነገር ግን ከአብሶሉት ቫልዩ ከወጣ በኋላ ግን ፖዚቲቭ ነው ማለት ነው። ስለዚህ ይሄ እሱን አሁን ወስጄ ቀጥታ አፕላይ ያደረኩት ማለት ነው። በጣም ስለዚህ ምን አገኘው አሁን እዚህ ጋር 7 ማይነስ x as x but x is less than 7 ሲሆን በጣም አሪፍ። አሁን ይሄ አሁን ምን ላድርግ? ኮንቲኒዩቲን ቼክ ላድርግ። አሁን ኮንቲኒዩቲን ቼክ ለማድረግ if f is እንዲህ ብላችሁ ብትነሱ ጥሩ ነው። continuous at ምን ፖይንት at 7 ላይ ማለት at 7 at x which is equal to 7 ላይ ከሆነ ምን ማግኘት አለብን? if f is continuous at x which is equal to 7 if and only if ምን ሆነ አለበት? the limit of f of ማለት ነው f of x ወይም ደግሞ as it is ያ ብል ጥሩ ነው ግን ያ the limit of f of x as x approaches to 7 from the left yes must be ይሄኛው አሁን the limit of f of x as x approaches to 7 from the left ማለት ኔጌቲቭ 7 እንድትጽፉና ከላይ ኔጌቲቭ ታደርጋላችሁ ማለት ነው። ይሄውን ቀይ ማርከን ስለያዝኩ ይሄንን ማሳየት ይችላል። ይሄው እንደዚህ እዚህ ጋር ኔጌቲቭ አለች ታሳየኝ ምን ማለት ነው? the limit of f of x as x approaches to 7 from the left እያልኩ ነው። እሺ which is equal to the limit አሁን እንዳለም ተወስዱ the limit ሉና x approaches to 7 from the left ያለ ከየት ጋር ከ7 ለ7 በቤስ ቀር በግራ ማለት እንዲህ ነው ማለት ነው። እንደዚህ ነው የምቀርበው። ስለዚህ ይሄን አሁን አንደርስታንድ አድርጉት። ስለዚህ ፋንክሽናል ቫልዩ ማለት 7 ማይነስ ኤክስ ማለት ነው። ግን ነገር ግን ኤክስ ግን አፕሮች ቱ 7 ፍሮም ዘ ሌፍት መሆኑን አርሳ። ከዛ ዳይሬክት ሳብስቲቱት ማድረግ ነው 7 ሲቀነስ 7 which is equal to 0 ግሬት። እሺ ፓታወት አሁን ደግሞ ዘ ሰከንድ ኬዝ አሁን ደግሞ ሁለተኛ ኬዝ ደግሞ እንዳልራስ። ስለዚህ ዘ ሊሚት
as x approaches to 7 from the right አሁን ደግሞ ከሰባት በቀኝ ስቀርብ ማግኘው ደግሞ ይሄ ማለት ነው። ባጭሩ 7 up to positive infinity እዚህ ጋር ነው ያለው። ስለዚህ በሰባት በቀኝ ቅረብ ነው የተባልኩኝ። አዎ ይሄው እንደዛ ማለት ነው። አሁን 7 approaches to x approaches to 7 from the right ማለት ለሰባት በቀኝ ቅረብ ከዚህ ተነስታ እንደዚህ እንደማለት ስትሬት ላይን ቢሆን እንደማለት ነው። አሁን እንደዚህ ነው ቅረብ የተባልኩት ማለት ነው። ስለዚህ ይሄው ማግኘው ግን ፋንክሽናል ቫልዩ የትኛው ይሄ ነው ማለት ነው። ስለዚህ x - 7 ራይት ዘን አሁን ዳይሬክት ሳብስቲቱት ማድረግ ነው፣ ምንም ችግር የለውም። ስለዚህ 7 ሲቀነስ 7 which is equal to 0 አሁን ደግሞ ዊል ማምጣት ምን ብያለሁ ቀደም። አሁን ደግሞ we need to check what the functional value that means f of 7 ስለዚህ f of 7 ዳይሬክትሊ ከአብሶሉት ቫልዩ ፋንክሽኑ ላይ ነው ወስዳችሁ የምታስገቡት። አብሶሉት ቫልዩ what 7 - 7 which is equal to 0 አሁን ምክንያቱም 7 ሲቀነስ 7 0 ነው። 0 አብሶሉት ቫልዩ 0 is 0 so now ምን ብለን ኮንክሉድ እናደርጋለን? that means the limit of f of 7 yes f of 7 as x approaches to 7 from the left which is equal to the limit of what f of 7 as x approaches to 7 from the right which is equal to the functional value f of 7 so ምን እንላለን? we therefore ወይም ደግሞ hence ማለት ትችላላችሁ እንደፈለጋችሁት so ማለት ትችላላችሁ hence f is the function f is continuous ብለን ምን ማድረግ እንችላለን? continuous ብለን ምን ማድረግ እንችላለን? ኮንክሉድ ማድረግ እንችላለን። እስቲ እየሰራ ነው ማለት ነው። ኮንቲኒቲ ዲፈረንሻብል አለመሆኑን ለማሳየት ደግሞ ምንድነው የምንነሳ? አሁን እንዲህ እንላለን ማለት ነው። እሺ መጀመሪያ የፋንክሽን ደሪቬቲቭ እናድርግ። ኤፍ ደሪቬቲቭ አት ኤክስ which is equal to ኤፍ ደሪቬቲቭ አት ኤክስ ሶሪ መጀመሪያ ይሄን ማጥፋት የለብኝም ነበረ፣ ቢኖር አሪፍ ነበር። ቅድም ፒስዋይዝሊ ዲፋይን አድርጌ የጻፍኩት ማለት ኤፍ ኦፍ ኤክስ which is equal to piecewise x - 7 x greater or equal to 7 ሲሆን ብያለሁ። እንደገና ደግሞ 7 - x as x less than 7 ሲሆን ብያለሁ። በጣም አሪፍ ግን ዲፈረንሻብል ነው አይደለም የሚለውን ለማሳየት ግን አት ኤክስ which is equal to 7 ብላችሁ ግን መጻፍ አለባችሁ። ግን ችግር የለውም ላይ ስለተነገረ ነው ነው ኤፍ ደሪቬቲቭ ይህን ፋንክሽን ቀጥታ ደሪቬቲቭ ታደርጉታላችሁ። ኤፍ ደሪቬቲቭ አት ኤክስ ኢዝ አሁንም ፒስ ዋይስ ሊጻፈው እዚህ ጋር x - 7 ደሪቬቲቭ ታደርግ ስንት ነው ማግኘት? አንድ መቼ ነው ግን x greater or equal to 7 ሲሆን እንዳትረሱ። ከዛ አሁን ደግሞ 7 ሲቀነስ x ነው። ስለዚህ ይህን ደሪቬቲቭ ታደርጉት ማለት ምን እያልኩ ነው? 7 - x ደሪቬቲቭ ታደርግ ማለት ነው። ደሪቬቲቭ ታደርጉት which is equal to 0 minus the derivative of negative x is negative 1 ይሆናል which is equal to -1 ቀረኝ ማለት ነው። እዚህ ጋር -1 መቼ ነው? x በx is ለዛ 7 ሲሆን ማለት ከ7 በሌፍት ሳይድ ስቀር ነው። አሁን እዚህ ጋር ምን አገኘ? f derivative at what 7 from the left እዩ ይባላል። እዚህ ጋር ግን ማለት from the derivative አሁን the left hand derivative of the function f ማለት ነው ይሄኛው ሲጻፍ ግን እዚህ ጋር at 7 ነው፣ ምንም ችግር የለውም። ስለዚህ አሁን f derivative at 7 from the left yes is ስንት ነበር? -1 which is equal to -1 is different from f derivative at 7 from the right of እሱ ደግሞ አንድ ነው። ባጭሩ ምን ማለት ነው? አንድ is different from ስንት? -1 is different from ስንት? +1 ስለዚህ ምን አይደለም ማለት ነው። በቃ ይሄ ፋንክሽናል ቫልዩ ምናምን ማረጋገጥ አይጠበቅብንም። ትሉና or therefore f is not ዲፈረንሻብል ላችሁ ራሱ ዝም እንዳትሉ። ምክንያቱም ከሌላ ፖይንት ላይ ዲፈረንሻብል ሊሆን ስለሚችል ምናልባት በእርግጥ የአብሶሉት ቫልዩ ስለሆነ አይሆንም። ግን ምን ብላችሁ f is not differentiable at x which is equal to ስንት 7 ላይ ብላችሁ ምን ታደርጋላችሁ? ኮንክሉድ ታደርጋላችሁ ማለት ነው። እሺ በጣም አሁን ደግሞ ቢን እንሰራለን ማለት ነው። አይ ሆፕ እንግዲህ ኤን ስሰራ ትንሽ የተረዳችሁ ይመስለኛል። አሁን ደግሞ ቢን ስደግም ደግሞ በደንብ ይገባችኋል ብዬ አስባለሁ። እንግዲህ show that f is continuous but not differentiable at the given point። አሁን ቢ ምንድን ነው የተሰጠን? ሁለት ፋንክሽን ነው። ያ ማለት ፒስዋይዝሊ ዲፋይንድ የተደረገ ፋንክሽን የተሰጠን x squared plus 3 x less or equal to 1 እና 5x squared minus 1 x greater than 1 at x አንድ ላይ at x እኩል ነው አንድ ላይ ይህንን ፋንክሽናል ቫልዩ ሶሪ እዚህ ጋር f of x ማለት አለበት ቢ ብዬ f of x ልበለው ሶሪ f of x እኩል ነው ማለት አለበት ሲነሳ ማለት። ስለዚህ ይህ ፋንክሽን ኮንቲኒየስ ነው ግን ዲፈረንሺየብል ግን አለመሆኑን አሳዩን ይሰራል። እንግዲህ ቢ ላይ ኤ ላይ ባወራነው መሰረት ቀጥታውን እየሰራን ነው። መጀመሪያ ምንድነው የምናደርገው? ሌፍት ሃንድ ሊሚቱን እንስራ። ያ ማለት the limit as x approaches to what 1 from the left እንደዚህ ነው የምጽፈው። the limit of x approaches to 1 from the left የት ጋር ነው የማገኘው? እዚህ ጋር ነው። ይሄኛውን እንድትረዱት ይሄንን ምንድነው በኢኒኳሊቲ ሳይን የተያያዘውን በእንትን ብጽፉት አሪፍ ነው። ምንድነው በኢንተርቫል ያ ማለት ለምሳሌ ሶሪ ይሄኛው እንደዚህ ሳይሆን ከአንድ ጀምሮ ምንድነው አንድን ይጨምራል ተብያለሁ እንደዚህ ማለት ነው። ከዛ አፕ ቱ ኔጌቲቭ ኢንፊኒቲ። ስለዚህ ለአንድ በምንቀርበው ሁኔታ ባልኩ አሁን እዚህ ጋር ለአንድ በምንድነው የምንቀርበው ቱ ዘ ሌፍት ስለሆነ እንደዚህ ነው ማለት ነው። ስለዚህ ይሄንን ፋንክሽን ማግኘው ደግሞ ከየት ነው? ከዚህ ነው ማለት ነው።
ስለዚህ ምን ታደርጋላችሁ? እሺ እዚህ ጋር ኤፍ ኦፍ ኤክስ ብትሉ ጥሩ ነው። ኤፍ ኦፍ ኤክስ which is equal to again ዘ ሊሚቱ ድርገሙ ራሱ ኤክስ approaches to 1 from the left ያለው እዚህ ጋር ስለሆነ ኤክስ ኪውድ ፕላስ 3 በቃ ዳይሬክት ሳብስቲቱት ማድረግ ነው። 1 ሲደመር 3 which is equal to 4 የመጀመሪያው ማለት ነው። ቀጥዬ ደግሞ አሁን ምን ቸክ አደርጋለሁ? ሌፍት ሃንድ ሊሚቱን ቸክ አደርጋለሁ። አሁን ደግሞ ራይት ሃንድ ሊሚቱን ቸክ አደርጋለሁ ማለት ነው። አሁን ደግሞ ዘ ሊሚት ኦፍ ኤፍ ኦፍ ኤክስ yes as x approaches to 1 from the right ሲባል እንደዚህ ነው የምጽፉት። 1 from the right ከላይ አንድን ጽፉና ከላይ ላይ አፖስትሮፍ ምንድነው የሚባለው ኤክስፖነንት አድርጋችሁ ፖዚቲቭ ማድረግ ማለት ነው። ስለዚህ ማለት x approaches to 1 from the right የትኛው እዚህ ደግሞ አንድን አይጨምርም፣ ነገር ግን እንዲህ ኦፕን ብራኬት ታደርጉና አንድ አውቱ ፖዚቲቭ ኢንፊኒቲ። ስለዚህ ለአንድ በቀኝ ቅርብ ላይ ተባሉ። ስለዚህ እንደዚህ ነው የምቀርበው ማለት ስለዚህ እዚህ ጋር ስለዚህ ፋንክሽናል ቫልዩ ፋንክሽን የትኛው ነው? ይሄ ነው ማለት ነው። now the limit of 5x square minus 1 as x approaches to 1 from the right ስለዚህ ዳይሬክት ሳብስቲቱት ማድረግ ነው፣ ምንም ችግር የለውም። now 5 times 1 the whole square minus 1 that means 5 times 1 square is 5 ሲቀነስ እኩል ነው 4 ግሬት እዚህ ጋር 4 አግኝቻለሁ፣ እዚህ ጋር 4 አግኝቻለሁ። ስለዚህ አሁን እስኪ ፋንክሽናል ቫልዩን ቸክ ላድርግ። አሁን ፋንክሽናል ቫልዩ ማለት አሁን ሌፍት ሃንድ ሊሚቱ እና ራይት ሃንድ ሊሚቱ እኩል ሆኖልኛል በጣም አይ። ስለዚህ አሁን ይሄ ፋንክሽናል ቫልዩን አሁን ኤፍ ኦፍ ኤክስ ኤፍ ኦፍ 1 ማለት ነው ኤፍ ኦፍ 1 which is equal to ለምሳሌ ኤፍ አንድን እዚህ ጋር ስተካ ስንት ነው? ኤፍ ኦፍ 1 ባጭሩ ስንት ነው? 4 ነው። ምንም ችግር የለውም። ከሁለቱም መተካኩት 4 ነው። ናው ቢ ኮንክሉድ ዛት አሁን እንዲህ ብለን ኮንክሉድ እና ሶ አሁን ዘ ሊሚት ይሄ ማለት ምን ማለት ዘ ሊሚት ኦፍ what ኤፍ ኦፍ 1 yes as x approaches to 1 from the right which is equal to 4 which is equal to the limit of f of 1 as x approaches to what 1 from the left which is equal to what f of 1 so now ምን እንላለን? we conclude that the function f is now or hence f is what continuous at ከፖይንቷ at x which is equal to አንድ ላይ ማለት ነው። እዚህ ጋር ምንድነው ኮንቲኒየስ መሆኑን አሳየን ማለት ነው። እዚህ ዲፈረንሻብል ኦር ኖት የሚለውን ደግሞ ለማሳየት ግዴታ ማጥፋት አለብኝ ካልሆነ ስለማይበቃኝ ማለት ነው። ስለዚህ ይሄንን ለማሳየት ደግሞ ምንድነው የምናደርግ? መጀመሪያ ፋንክሽኑን እዚሁ ላይ እንዳለ የትና የመጀመሪያ ስቴፕ ዲፈረንሻብል ነው አይደለም የሚለውን ለማሳየት መጀመሪያ ምን ማድረግ ነው? ኤፍ ደሪቬቲቭ አት ኤክስን እዚሁ ላይ ትሰራላችሁ። ኤፍ ደሪቬቲቭ አት ኤክስን ፒስዋይዝሊ ዲፋይን ታደርጉታላችሁ። ያ ማለት አሁን የመጀመሪያው ላይ ኤፍ ደሪቬቲቭ አት ኤክስ which is equal to ምን ማለት ነው? ኤክስ ኪውድ ፕላስ ዋት 3 ዘ ሆል ደሪቬቲቭ ማለት ነው። እንዳትሳሳቱ እዚህ ጋር ይሄ ማለት ምን ማለት ነው? ያ ማለት 3 ኮንስታንት ነች። ዘ ደሪቬቲቭ ኦፍ ኤኒ ኮንስታንት ነምበር ኢዝ ምንድን ነው? 0 ነው። ስለዚህ ኤክስ ኪውድን ደሪቬቲቭ ታደርጉ ደግሞ 3 አይደለም 3 ዘን ዋት 3 ከዛ ኤክስ ስኩዌር ላይ ያ ስለዚህ 3 ኤክስ ስኩዌር ይቀረኛል ማለት ነው እዚህ ጋር። እሺ ፋታቦት አሁን ደግሞ ኤፍ ደሪቬቲቭ አት ኤክስ which is equal to 5x square minus 1 the whole derivative ታደርጉ። ይሄ ማለት d by dx እያደረጉ ነው ማለት ነው። እዚህ ጋር the whole derivative ሌላ አዲስ ነገር እንዳይመስላችሁ። ስለዚህ 5x square minus አሁን the derivative of negative 1 is 0 ምክንያቱም negative 1 ኮንስታንት ስለሆነ then the derivative of 5x square is 5 ኮንስታንት ነች። ስለዚህ 5 times 2 then x to the power of 2 minus 1 ይሆናል። ስለዚህ x ይሆናል። ስለዚህ 10x አለ ማለት ነው። በጣም አሪፍ። ስለዚህ አሁን ምን እናገኘው 3x square መቼ ነው? ይሄ x the square equal to አንድ ላይ ማለት ነው። እንደገና ደግሞ 10x when x greater than አንድ ሲሆን ግሬት ፖይንታችን ግን ማነች? at x which is equal to አንድ ማለት ነው። እሺ አሁን ምን እናድርግ እስኪ f derivative at x from the left ስንት ነው? f derivative at x from the left ስንት ነው? which is equal to from the left ማለት እዚህ ጋር ነኝ the left ስል እዚህ ጋር። ስለዚህ ስንት ይሆናል? 3x square so ይሄ ማለት ደግሞ ምን ማለት ነው? which implies that f derivative at ስንት ማለት ነው? 1 ማለት ነው from the left which is equal to 3 times 1 ስኩዌር ስታደርጉ ስንት መጣ? 3 እዩ በደንብ እየተረዳችሁ ግን እዚህ ጋር ምክንያቱም ዲፈረንሻብል መሆኑን እና አለመሆኑን የምታሳዩት በዚህ ስቴፕ መሰረት ነው። ካልሆነ ሌላ እንትን ካላችሁ ኮንፊውዝ ትሆናላችሁ ማለት ነው። ስለዚህ አሁን ደግሞ ኤፍ ደሪቬቲቭ አት ኤክስ ፍሮም ዘ ራይት ደግሞ እንሰራ ነው which is equal to ደግሞ 10 ነው which is implies that አሁን ዳይሬክት ሳብስቲቱት ላደርግ ከኤክስ ላይ አንድን ሳብስቲቱት ሳደርግ ከዛ ኤፍ ደሪቬቲቭ አት 1 ፍሮም ዘ ራይት which is equal to 10 ሲባዛ በአንድ which is equal to ስንት 10 ሶ እዚህ ጋር እንዲያርጉና አንድ ላይ ብታመጡት so f derivative at what 1 from the right is different from what f derivative at 1 from እቺኛው ዘ ሌፍት ነች። እዚህ ጋር ኔጌቲቭ ሳደርግ ሌፍት ማለት ነው። እዚህ ጋር ፖዚቲቭ ሳደርግ ደግሞ ዘ ራይት ማለት ነው። ሁለቱም አሉ እኩል አሉ። ለምን? ምክንያቱም ሌፍት ላይ 3 ነው። 3 is different from ስንት 10 ነው የመጣው። ስለዚህ ይሄ ነገር ፋንክሽናል ቫልዩ ቼክ ማድረግ አይጠበቅባችሁም። ምክንያቱም እዚህ ላይ ምን ህጉን ስላፈረሰብን ማለት ስለዚህ ምን ብለን ነው ኮንክሉድ የምናደርገው? ዊ ኮንክሉድ ዛት f is እንደዚህ ከሆነ ምን እንላለን? f is not differentiable
ዲፈረንሽብል አት ኤክስ ዊች ኢዝ ኢኳል ቱ ስንት ላይ ነው? አንድ። ምክንያቱም ሌላ ላይ ሊሆን ስለሚችል አናውቅም። ሌላ ፖይንት ቢሰጠን ዲፈረንሽብል ሊሆን ይችላል ሜቢ። ስለዚህ እዚህ ጋር ግን ኤክስ እኩል አንድ ላይ ግን ምን አለ? ዲፈረንሽብል አይደለም። ለምን? ሌፍት ሃንድ ደርቤቲቭ እና ራይት ሃንድ ደርቤቲቭ ምን ስላልሆነ እኩል ስላልሆነ ብለን ኮንክሉድ ማድረግ እንችላለን። ቀጥሎ የምሰራው ጥያቄ ደግሞ ልክ በዚህ ተመሳሳይ ሆኖ የሆነ ቫሪያብል ተሰጧችሁ፣ ለምሳሌ ኳድራቲክ ዩዘ ፎርም ኳድራቲክ እና ሊነር ከዛ የሆኑ ቫሪያብሎችን ፈልጉ ነው የሚሆነው። ልክ ግን ፋንክሽኑ ግን ምንድነው? ኮንቲኒየስ ደርቤቲቭ ዲፈረንሻብል ሆኖ ነው። ስለዚህ እሱን ጥያቄ ደግሞ እንሰራለን ማለት ነው። ከዚህ ይቀጥላል።